ዛሬ የምነግራችሁ ታሪክ ደግሞ በስራ ብዛት በጣም ከመጨናነቁ የተነሳ የሚሰራበትን መስሪያ ቤት በእሳት አቃጥሎ እሱም ከመስሪያ ቤቱ ውስጥ ሳይወጣ አብሮ ተቃጥሎ ስለሞተው ሰውዬ ነው። በጃፓን ካሮውሺ የሚባል ነገር አለ። ይሄም ማለት እንግዲህ ሰዎች በስራ ብዛት በጣም ተጨናንቀው በህርት አታክ ሊሆን ይችላል፣ ራሳቸውን አጥፍተው ሊሆን ይችላል፣ ብቻ ስራ በጣም በመብዛቱ ምክንያት ተጨናንቀው ሲሞቱ ካሮውሺ ተብለው ይጠራሉ። ጃፓናውያን በዝምታቸው ይታወቃሉ። በተለይ ስራ በሚሰሩበት ሰዓት ቢከፋቸውም ቢደሰቱም ስሜታቸውን አውጥተው አያሳዩ። እንዲያውም ሁልጊዜም ፈገግ እንዳሉ ነው። ከልባቸው አለመሆኑ እያስታወቀ ራሱ ፈገግታቸው ከፊታቸው አይጠፋም። ሆኖም ግን አንዳንዴ በውስጣችን ያመቅናቸው መጥፎ ስሜቶች ተጠራቅመው ሲወጡ በጥሩ መልኩ አይወጡም። እንዲያውም በጣም በመጥፎና በሚያስፈራ መልኩ ነው የሚወጡት። ለዚህም ደግሞ የዛሬው ባለታሪካችን ትልቁ ማሳያ ነው። የዛሬው ባለታሪካችን እንደተለመደው ስሙ አልተጠቀሰም። ይህ ጃፓናዊ የ45 ዓመት ሳለሪማን ነው። ሳለሪማን ማለት ለማታውቁ በጃፓን ውስጥ ለአንድ መስሪያ ቤት ቋሚ ሰራተኛ ሆናችሁ በየወሩ ደሞዝ ሲከፈላችሁ ሳለሪማን ትባላላችሁ። አብዛኞቹ ሱፍ ለብሰው ሻንጣ ይዘው የሚሄዱ ሰዎች ገና ታይተው ሳለሪማን መሆናቸው ይታወቃል። ይህም ሰውዬ እንግዲህ ቀደም ብዬ እንደነገርኳችሁ የ45 ዓመት ሳለሪማን ነው። ይህም ሳለሪማን እንግዲህ እስከ መጨረሻው ጊዜ ሲሰራበት ለነበረው መስሪያ ቤት ለ20 ዓመታት ያክል ሰርቷል። በዚህም 20 ዓመት ውስጥ ሁልጊዜም ወደ መስሪያ ቤት ሲሄድ ተመሳሳይ ትሬን ነው የሚሄደው። መስሪያ ቤት ከደረሰ በኋላ ሁልጊዜም ጧት ተመሳሳይ ቡና ነው የሚጠጣው። እንዲሁም ሁልጊዜም በተመሳሳይ ኤሌቬተር ወደ መስሪያ ቤቱ ከወጣ በኋላ ለአለቃው ተመሳሳይ ሰላምታ ነው የሚሰጠው። ሆኖም ግን ከሆነ ጊዜ ጀምሮ ማለትም እነዚህ 20 ዓመታት ካለፉ በኋላ ይሄ ሰውዬ እነዚህን ነገሮች ሁሌም በተመሳሳይ መልኩ ማድረግ እየሰለቸው ይመጣል። ባይ ዘ ዌይ እዚህ ጋር ላሳስባችሁ የምፈልገው ነገር ጃፓን ላይ ለአንድ መስሪያ ቤት 20 ዓመት መስራት ማለት ብዙ ከሚባሉት ውስጥ አይደለም፣ እንዲያውም ትንሽ ከሚባሉት ውስጥ ነው። ምክንያቱም ጃፓናውያን የሚታወቁት በተመሳሳይ ቦታ ለብዙ ጊዜ በመስራት ነው። ለዛ ደግሞ ትልቁ ምክንያት የሆነው ከአንድ መስሪያ ቤት ካቆማችሁ ሌላ መስሪያ ቤት ለመቀጠር ስትሉ የሚቀጥሩባችሁ ደሞዝ ይቀንሳል። ምክንያቱም እንደ ጀማሪ ስለሆነ የምትታሰቡት ማለት ነው። ለዛም ደሞዛቸውን እያሳደጉ አንድ መስሪያ ቤት ውስጥ ከ40 ዓመት ከ50 ዓመት በላይ የሚሰሩ እንዲያውም እድሜ ልካቸውን ሁሉ የሚሰሩ በጣም ብዙ ናቸው። ወደ ታሪካችን ስንመለስ ይሄን ሳለሪማን እንግዲህ እንዲህም ሆኖ አለቃው ሁል ጊዜ ጠንክረ ስራ፣ ከዚህ በላይ መስራት አለብህ እያለ ይጨቀጭቀዋል። ሰውየውም በቀን ከ14 ሰዓት በላይ ነበር የሚሰራው። 14 ሰዓት ማለት ብዙ ነው እንግዲህ ስታስቡት ማለት ነው። ብዙውን ጊዜም ቢሮ ውስጥ የሚያድርባቸው ቀናቶች ይበዙ ነበር። ስራ ከማብዛቱ የተነሳ ከሚስቱ ጋር ይፋታሉ። ይህም ሰውዬ ጓደኞችም አልነበሩትም። እንዳልኳችሁ በቀን ከ14 ሰዓት በላይ ስለሆነ የሚሰራው ለራሱ የሚያሳልፈው ጊዜ በጣም ጥቂት ነው። እነዚህ ሁሉ ነገሮች ሲፈጠሩ እንግዲህ የብቸኝነት ስሜቱ በጣም እየጨመረና ብቸኝነት እየተሰማው ይሄዳል። በጊዜው ፖሊሶች ባቀረቡት ሪፖርትም እንግዲህ ይሄው ሳለሪማን በአንድ ወቅት አብሮት ለሚሰራው ሰራተኛ ብሞትም ሆነ ብጠፋ የሚፈልገኝ ሰው የለም፣ በጣም ብቸኛ ነኝ ብሎ እንደነገረው ሪፖርቱ ላይ ተናግረዋል። በ2013 ፌብሩዋሪ ላይ ይሄ ሳለሪማን የሚሰራበት ካምፓኒ ሪፎርም መደረግ ይጀምራል። ማለትም ሰራተኞችን ማደስ። እሱም ከአለቃው አዳዲስ ተቀጣሪዎችን እንዲያሰለጥን ትዕዛዝ ይሰጠዋል። ሆኖም ግን ይሄ ሰውዬ አዳዲስ ተቀጣሪዎችን አሰልጥን ተብሎ ከአለቃው ሲታዘዝ እነዛ የሚያሰለጥናቸው አዳዲስ ሰራተኞች ዞሮ ዞሮ እሱን እንደሚተኩት ያስባል። ማለትም እነዚህ ሰዎች ከለመዱ በኋላ እሱ ለዛ መስሪያ ቤት አላስፈላጊ እንደሚሆንና ጡረታ እንደሚወጣ ሲያስብ በጣም ይናደዳል። በዚህም በጣም ስሜቱ ተረብሾ እስከ ምሽቱ 5 ሰዓት ተኩል ድረስ ከመስሪያ ቤት ሳይወጣ ይቆያል። ፖሊሶቹም በመስሪያ ቤቱ ካሜራ እንዳዩት በዛ ቀን ከምሽቱ 5 ሰዓት ተኩል ላይ ነበር ከመስሪያ ቤቱ የወጣው። ይሄም ሰውዬ ከቢሮ ከወጣ ከ3 ሰዓታት በኋላ የዚህ መስሪያ ቤት ፎቅ መቃጠል ይጀምራል። በመስሪያ ቤቱ ላይ እሳት እየነደደ መሆኑን ያዩት የአካባቢው ሰዎችም ወዲያው ለእሳት አደጋ ይደውላሉ። ከዛም የእሳት አደጋና ፖሊሶች ወደዚህ ፎቅ ይመጣሉ። በነገራችን ላይ ጃፓን ላይ እንደዚህ አይነት እሳት አደጋ የሚሆን የሰው መውደቅ የሚሆን ሁልጊዜም የእሳት አደጋ መኪኖችና አምቡላንሶች አንድ ላይ ነው የሚሄዱት። እንዲሁም ደግሞ አብዛኛውን ጊዜ ፖሊሶች የሚሄዱበት ጊዜ ይበዛል። በጊዜውም ተመሳሳይ ነገር ነበር የተፈጠረው። የእሳት አደጋ መኪኖች፣ ፖሊሶች እንዲሁም ደግሞ አምቡላንሶች በአፋጣኝ ነበር ወደዛ ቦታ የደረሱት። ከዛም የእሳት አደጋዎቹ እያዩ ባለበት ሰዓት ላይ እሳቱ በጣም እየነደደ የነበረው ይሄው ሰውዬ ይሰራበት የነበረው የመስሪያ ቤት ቢሮ ላይ ስለነበረ
ስለነበረ ቀጥታ የእሳት አደጋዎቹ ወደዛ ቢሮ ለመግባት ይሞክራሉ። እሳቱንም ቀስ በቀስ እያጠፉ ወደዛ ቢሮ ከፍተው ገቡ። ቢሮ ውስጥ ሲገቡ ያጋጠማቸው ነገር ግን በጣም የሚያስደነግጥ ነገር ነበር። ቀደም ብዬ 5 ሰዓት ተኩል ላይ ከመስሪያ ቤት ወጥቷል ያልኳችሁ ሰውዬ የሚሰራበት ቢሮ ውስጥ እሳቱ እየተቀጣጠለ ባለበት ሰዓት ከጠረጴዛው አጠገብ ተዘርሮ ወድቆ ያገኙታል። ጠረጴዛው ላይ በነበረው ኮምፒውተሩ ላይም በትልቁ እኔ የተሰማኝ ስሜት እንዲሰማቸው እፈልጋለሁ የሚል ጽሑፍ ስክሪን ሴቨር ተደርጎ ነበር። እሱም ህይወቱ አልፎ የተወሰነው የሰውነቱ አካልም በእሳቱ ተቃጥሎ ነበር። ይሄ ነገር ከሆነ በኋላም እንግዲህ ፖሊስ እንዳወጣው መረጃ ከሆነ ሰውየው በካሜራ 5 ሰዓት ተኩል ላይ ሲወጣ ይታይ እንጂ ከዛ በኋላ ነዳጅ ገዝቶ በድጋሚ ወደ መስሪያ ቤቱ ተመልሶ በመግባት እሱ እሳቱን እንዳስነሳው ፖሊሶቹ ይናገራሉ። ከሁሉም የሚገርመው ግን ይሄ አይደለም። ይሄ ነገር ከተፈጠረ በኋላና የሰውየውም ህይወት ካለፈ በኋላ መስሪያ ቤቱ ያወጣው መግለጫ ነበር በጣም የሚያስገርመው። ፖሊስ ባወጣው መረጃ ላይ ይሄ ሰውዬ ይሄንን ለማድረግ የተዳረገው ከነበረበት ጭንቀትና የስራ ብዛት እንደሆነ ቢገልጽም መስሪያ ቤቱ ያወጣው መግለጫ ግን በቅርቡ ስለተፈጠረው አደጋ በጣም እናዝናለን ብቻ የሚል ጽሑፍ ነበር። ሰውየው ላይ ስለተፈጠረው ነገር ይቅርታ የለም፣ በስራ ብዛት በመሆኑም ስላጨናነቅ ነው ይቅርታ የሚል ነገር የለም። እንዲሁም ብቻ ስለ ሰውየው የተገናኘ ምንም አይነት የሰጡት መግለጫ የለም። ያሉት ስለተፈጠረው አደጋ ከልብ እናዝናለን የሚል ጽሑፍ ብቻ ነበር። ይሄም ደግሞ በሰዓቱ የነበሩትን ሰራተኞች በጣም እንዲሰማቸው አድርጎ ነበር። ይህም በመግቢያችን ላይ እንደነገርኳችሁ በጃፓን ውስጥ ሌላኛው የካሮሺ ክስተት ሆኖ ተመዝግቧል። አሁን ላይ ያለው አመራር ወርክ ባላንስ በሚል መልኩ በተቻላቸው አቅም ሰራተኞች ስራን ባላንስ አድርገው እንዲሰሩ ለማድረግ እየሞከሩ ቢሆንም ስቲል ግን ጃፓን ላይ በስራ ብዛት ብቻ በአመት ከ7000 ሰዎች በላይ ይሞታሉ። ከሚሞቱባቸው መንገዶች እንግዲህ አንዳንዶቹ ባቡር ውስጥ ይገባሉ፣ ከፎቅ ላይ ይዘላሉ። አንዳንዶቹ ደግሞ ልክ ዛሬ እንደነገርኳችሁ ታሪክ ራሳቸውን በእሳት አቃጥለው መስሪያ ቤታቸውን አቃጥለው ይሞታሉ። ይህም ሰውዬ ይሄን ነገር በማድረጉ ወንጀለኛ ነው ብለው የከሰሱት ብዙ ሰዎች አሉ። ያው ለስራ ቅድሚያ የሚሰጡ ሰዎች ማለት ነው። አንዳንዶች ደግሞ ይሄ ሰውዬ ቪክቲም ነው ማለትም ተጠቂ ነው፣ ፈልጎ ሳይሆን ያደረገው ከነበረበት ጭንቀት ብዛት ነው ያሉም አሉ። እናንተስ ከየትኛው ትፈርጁታላችሁ? የዛሬው ቪዲዮአችን እንግዲህ የሚያስተምረን የሚሰማንን ስሜት አለመናገር፣ የሶሻል ላይፍ ማነስ እንዲሁም ደግሞ በውስጣችን ያለውን ጭንቀት ለብዙ ጊዜ አምቆ መቆየት ምን ያክል ከባድ ጉዳት እንደሚፈጥርብን ነው። እውነት ለመናገር በእኛ ሀገር እንደዚህ አይነት ነገሮች የመፈጠር እድላቸው ሰፊ ነው ብዬ አላስብም። ሆኖም ግን ከሀገራችን የምንወጣና በተለያዩ ሀገራቶች ላይ የምንሰራ ሰዎች፣ በተለይ ጃፓን ላይ የምንሰራ ሰዎች ቤተሰቦቻችንን ለመርዳት ብለን እንዲሁም ደግሞ መስራት አለብን ብቻ በሚል እሳቤ ስራ ላይ ብቻ ፎከስ ማድረጋችን በትልቁ ሊጎዳን ይችላል። ስለዚህም እኔ እንደ ወንድም የምመክራችሁ ሃይማኖት ያላችሁ ወደ ሃይማኖታችሁ በመቅረብ ስሜታችሁን ከፈጣሪያችሁ ጋር መማከር እንዲሁም ደግሞ በተቻላችሁ አቅም አንድም ቀን ብትሆን በሳምንት እረፍት ወስዳችሁ ራሳችሁን ማዳመጥ፣ ለራሳችሁ ጊዜ መስጠት። ምክንያቱም እናንተ ስትኖሩ ነው ሁሉም ነገር የሚኖረው። በተቻላችሁ አቅም ደግሞ የተለያዩ ነገሮች እናንተ መስራት የምትችሏቸውን የሚያስደስታችሁን ነገር ለመፈለግ ብትሞክሩ በጣም አሪፍ ነው ብዬ አስባለሁ። ከዚህ ታሪክም ትልቁ የምትማሩት ነገር ይሄ ነው ብዬ አስባለሁ። ለራስ ጊዜ መስጠት፣ ስሜትን ማንጸባረቅ። ይሄ ቪዲዮ እንግዲህ ብዙ ነገር እንዳስተማራችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ እንግዲህ እንደዚህ አይነት የተለያዩ ታሪኮችን ወደፊትም ይዤላችሁ የምመጣ ይሆናል። እስካሁን የቻናላችን ሜምበር ካልሆናችሁ ሰብስክራይብ በማድረግ ሜምበር መሆን ትችላላችሁ። እንዲሁም ደግሞ ስፔሻል ሜምበራችን መሆን ከፈለጋችሁ እዚሁ አካውንታችን ላይ ጆይን የምትለዋን ምልክት በመጫን ስፔሻል ሜምበራችን መሆን ትችላላችሁ ማለት ነው። በተረፈ እንግዲህ አሁን ላይ እንደዚህ አይነት ስሜት ውስጥ ያላችሁ ሰዎች ካላችሁም ደግሞ እዚህ ስር ኮሜንት ላይ ገብታችሁ የሚሰማችሁን ስሜት ቀለል አድርጋችሁ ብትጽፉ እዚሁ ጓደኛ ልታገኙ ትችላላችሁ። በእርግጠኝነት 100% እንደምታገኙ እርግጠኛ ነኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።